አዛተ ግዕዝ አው ሁልቋተ ግዕዝ ማአሃዱ እስከ ነእስራ ወበእንተዝ ጽንሁ ምስሌ። በዚህ ክፍል ደግሞ ከአንድ እስከ 20 ያሉ የግዕዝ ቁጥሮችን ወይም የኢትዮጵያ ቁጥሮችን ያለን ጽንሁ ምስሌ መነሻ ግስ ያላቸው በፊደል ሲጻፉ የቁጥሮቹ ማለት ነው። መነሻ ግስ እንደገና በፊደል ሲጻፉ በፊደል በአሃዝ ሲጻፉ ማለት ነው። ለምሳሌ አሃዱ አሃደ ከሚለው የግዕዝ ግስ የሚነሳ ነው። አሃደ ማለት አማርኛ ትርጉሙ አንድ አደረገ ማለት ነው። አሃደ ከዛ በፊደል ሲጻፍ ማለት ነው። አሃዱ በሐመር ውሃ መካከሉ ሐመር ውሃ ነው መካከሉ። ምልክቱ እንደዚህ ነው። እንደገና በዩሮፕ ቁጥር ሲጻፍ ደግሞ በአረብም ይላሉ። እንደገና ከልአ ጠብቆ ከልአ ከአሃዱ ውጭ ያሉት ቁጥሮች እየጠበቁ ነው የሚነበቡ መነሻ ግሳቸው። ከልአ ከሚለው ክልኤቱ ከልአ ማለት ሁለት ያደረገ ክልኤቱ እንደዚህ ይጻፋል። ምልክቱ ደግሞ ይሄን ይመስላል። ክልኤቱ ሰለሰ ሶስት አደረገ ሰለሰ በንጉሱ ሰ ይጻፋል። በባለፈው እንዳየነው ማለት ነው። ሰለሰ ሶስት አደረገ ሰለስቱ ብለን ስንጽፍ እንደዚህ ሰለስቱ ምልክቷ ችን ትመስላለች። ሰለስቱ ሶስት። ረብአ አራት አደረገ ረብአ አይኑ መሆኑ እንዳይረሳ። ረብአ አራት አደረገ አርባኢቱ አርባኢቱ ምልክቷ ይችን ትመስላለች። አይኑን ነው የሚመስለው ማለት ነው። አይኑ አን ሐመሰ አምስት አደረገ ሐመሰ በብዙሃን ውሃ ነው መነሻው። ሐመሰ አምስት አደረገ ሐምስቱ ብለን ስንጽፍ ሐምስቱ ምልክቷ ልክ እንደ እንደዚህ እንጽፋትና ከዚች ላይ እንቀጥልላታለን ሐምስቱን። ሰደሰ የሚለውን ደግሞ ስድስትን ሰደሰ ስድስት አደረገ ከነ መነሻ ግሳቸው። መነሻ ግሳቸውን መጻፍ ያስፈለገን ፊደሉ የትኛው ፊደል ነው የሚለውን ለይቶ ለመጻፍ ማለት ነው። ሰደሰ ከዛ ስድስቱ ደግሞ አሁንም የግዕዝ ፊደል ነው የምትመስል። ጌን ትመስላለች። ጌ ስድስቱ። ሰብአ ብለን ደግሞ ሰባት አደረገ የሚል ነው። ሰብአቱ ደግሞ አሁንም የግዕዝ ፊደል ነው የምትመስል። ጊን ትመስላለች። ሌላኛው ሰመነ የሚለው ሰመነ ስምንት አደረገ ሰመንቱ ደግሞ ይሄን ይመስላል። ተስአ ዘጠኝ ያደረገ ተስአቱ ደግሞ ልክ እንደ ሀሌታ ውሃ እንጽፈውና ይሄን እናደርገው። ሌላኛው አሰረ። አሁን ይህን ፊደሉ በደንብ ብዙዎቻችን ስንጽፍ እንሳሳትበታለን። አሰረ የሚለው አይኑ አና ንጉሱ ሰ ነው። አስር ስንል ራሱ በዚሁ መጻፍ ይጠበቅብናል ማለት ነው። ስለዚህ አስር አደረገ
አሰርቱ። እዚህ ላይም ብዙዎቻችን እንሳሳታለን። አስርቱ ብለን እንጽፋለን። አስርቱ ሳይሆን አሰርቱ። ይሄኛው ሳድሱ ሳይሆን ግዕዙ ነው የሚሆን ማለት ነው። አሰርቱ አሰርቱ ምልክቱ ይሄን ይመስላል። እንግዲህ እስካሁን እንዳየነው በግዕዝ ቋንቋ ውስጥ ዜሮ የለችም ወይም ዜሮ የሚባል የቁጥር ስያሜ የለም። ያ የሆነበት ምክንያት ደግሞ እዚህ ጋር እንደምናየው 10 ብለን ስንጽፍ ራሱን የቻለ ስያሜ አለን። 10 ብለን ስንጽፍ ይሄው ራሱን ያለ። ወደፊትም ስንቀጥል እስራ ብለን ስንጽፍ 20 ብለን ስንጽፍ ራሱን የቻለ ስያሜ አለ። ምዕት እስከምንለው ድረስ ራሱን የቻለ ስያሜ ስላለን ስለዚህ ዜሮ በግዕዝ ውስጥ አገልግሎት የላትም ማለት ነው። ያ ህንድ አረበኛ የሚጠቀመው መሰረታዊ ቁጥሮቹ 9 ስለሆኑ አንድን ጽፎ ነው ዜሮን እያመጣ የሚሄደው። ከ20 ለማለትም ሁለትን ጽፎ ዜሮ እያለ እንደዛ እያለ ነው የሚሄደው። በግዕዝ ግን ከ1 እስከ 10 እንጽፋለን። 20 30 ስንልም በተመሳሳይ የራሳቸው የሆነ የራሱ የሆነ ስያሜ ስላለው የግዕዝ መሰረታዊያን ቁጥሮች 19 ናቸው። እንግዲህ አሁን ባየነው መልኩ 10 ብለን ስንጽፍ ራሱን የቻለ ስያሜ አለን ብለናል። 11 ብለን ስንጽፍስ እንዴት እንጽፋለን የሚለው እናያለን። እንግዲህ አሰርቱን እናመጣለን፣ ከዛ አሃዱን መጨመር ነው። ስለዚህ እንዴት እንጽፋለን? አሰርቱ ያው መነሻ ግሱ እስከዚህ ድረስ ስለሆነ ወአሃዱ ወን እንደ አያያዥ መጨመር እና እንደማለት ነው። ወአሃዱ አሃዱ አሰርቱ ወአሃዱ አሰርቱ አሃዱ እንደዚህ እንጽፋለን። አሰርቱ አሃዱ አንዳንድ ጊዜ ወን በመካከል ማስገብቶ ሊጻፍ ይችላል። ግን እንደዚህም ብሎ አሰርቱ አሃዱ 11 መሆን ይችላል ማለት ነው። የአረበኛው በዚህ መልኩ ነው የሚጽፈው። በዚህ መልኩ አሰርቱ ወክሌቱ ማለት ነው ማምጣት ነው። 10 አለን፣ 10 እንወስዳለን። ከዛ ከ1 እስከ 10 ያሉት እንደገና መውሰድ እስከ 9 ያሉትን አሰርቱ ወክልኤቱ አሰርቱ ወክሌቱ እንደዚህ አሰርቱ ወክሌቱ አሰርቱ ወሰለስቱ አሰርቱ ወሰለስቱ አሰርቱ ወሰለስቱ እያለ ይቀጥልና አሰርቱ ወተስዓቱ 19 አሰርቱ ወተስዓቱ ማለት 19 ማለት ነው። እንደዚህ ይቀጥላል። እስራ ማለት ይሄ ነው። ልክ እንደ አረበኛው ሁለትን አንጥተን ዜሮ መጻፍ ሳይሆን እንደዛ ሳይሆን ራሱን የቻለ እስራ የሚል ስያሜ ቁጥር አለን ማለት ነው። ለዛ ነው ዜሮ አያስፈልገንም ያልኩት። ራሱን የቻለ 20 ለማለት ይሄው ይሄን የመሰለ ስያሜ ያለን ማለት እስራ ማለት ይሄ 20 ማለት ነው። ከታች ከ11 12 እያልን እንደመጣ ነው 21 22 እያለ ለመጻፍ አሁንም እስራን እንጽፋለን። በፊደል ስንጽፈው እስራ ወአሃዱ እንላለን። በአሃዝ ስንጽፈው ደግሞ እስራን እንዳለች እናመጣና ከዛ አሃዱን መጨመር ነው። ሌላ ምንም የለው። እስራን እናመጣለን፣ ከዛ ምን ጨምረው አሃዱ እስራ ወአሃዱ እያለ ይሄዳል። እስራ ወክሌቱ እንዲህ እያለ ሌሎችም ቁጥሮች እስከ 100 ያሉ ቁጥሮች እንዲህ እያሉ ተስዓ ወተስዓቱ እስከሚለው ይሄዳሉ ማለት ነው። በፊደል 30 በንጉሱ ሰ ነው። 30 እንደዚህ ይጻፋል። መነሻው ንጉሱ ሰ፣ መድረሻው እሳቱ ሰ ማለት ነው። አሃዙ ደግሞ ምልክቱ ይሄን ይመስላል። 30 ይሄ ማለት 30 ማለት ነው። 30 ወአሃዱ እያልን ስንቀጥል እስራ ወአሃዱ እስራ ወክሌቱ እያልን በሄድንበት መንገድ መሄድ ነው። 30 ወአሃዱ 30 ወአሃዱ ስንል ይህን እንጽፋለን፣ አሃዱን እናስገባለን። ስለዚህ ይሄ 30 ወአሃዱ 30 ወክሌቱ 32 ለማለትም አሁን 30 ወክሌቱ 30 ወክሌቱ 30 ወሰለስቱ እያለ ይቀጥላል። እስከ
እስካሁን ያየናቸው የግዕዝ ቁጥሮችን ከ1 እስከ 30 ያሉትን ስናይ መጠናል። እንግዲህ በግዕዝ ቁጥሮች ውስጥ ዜሮ እንደማያስፈልግ አይተን ነበር። ያ ያላስፈልግበት ምክንያትም ራሱን የቻለ ለምሳሌ 10ቱ ወይም 10 ብለን ለመጻፍ ራሱን የቻለ ስያሜ ስላለ 20 ብለን ለመጻፍ ራሱን የቻለ ስያሜ ስላለን ዜሮ እንደማያስፈልግ አይተናል ማለት ነው። እንዲሁም የግዕዙ ፊደላት አብዛኞቹ በማለት ደረጃ ከዛው ከግዕዙ ፊደላት ጋር ተመሳሳይነት እንዳላቸው ስናይ ይመጠናል ማለት ነው። በቀጣይ በሌላ ዝግጅት እስከምንገናኝ ሰላም ለክሙ።